ዛሬ የከተማችንን በጣም ውዱንና በጣም ርካሹን ምግብ ልንሞክር ነው። ከ60 ብር ጀምሮ እስከ 20 ብር ድረስ ምግብ አለ ተብሏል። ውዱ ደግሞ ምን ያህል እንደሆነ ልትገምቱት አትችሉ። ከታች እስከ ላይ ባይዘው አዲስ አበባ ላይ መኖር ይቻላል። ከፈለጋችሁ ከ20 ብር ጉርሻ እስከ 100 ሺህ ብሮች የሚከፈልበት ሬስቶራንት ድረስ መኖር ትችላላችሁ። ይያል ካሸውዳችሁ ህይወት ሚዛናዊ አይደለም። ዛሬ ጉዟችንን የምናደርገው በቀኑብሽ ነው። እስቲ ቀኑብሽን ተዋወቃት። ቀኑብሽ እንግዲህ መኪናችን በጣም ነው የምንወዳት። ኒሳን 1987 ኒሳን ሳኒ ትባላለች። 1300 ሲሲ ናት። ሱራ ደግሞ ስለ ቀኑብሽ ሚለው አለው። በዚህ በሰሙታበት ጉዟችንን የምናደርገው ከኳስ ተጫዋቹ ሱራ ጋር፣ የታቱ ባለሙያ ከሆነው ቅዱሴ ጋር፣ ከጸባይኛው ሄኖክ ጋር ነው። የመጀመሪያ ጉዟችንን ልንጀምር ነው። አሁን ወደ ቀኑብሽ፣ በቀኑብሽ ነው ዛሬ ከተማው የምንዞረው። እስቲ ድምጿን አሰሚኝ ቅዱሴ። ውስጧን እንደምታዩት ነው። እስቲ አስተውቀን ምድረቆ ያለው የሚሰበርኩ ነገር የለም። በዚህ ቪዲዮ የምንጎበኛቸውን ምግብ ቤቶች የጠቆሙን በሶሻል ሚዲያና በቅርብ ያሉ የልብ ጓደኞቻችን ናቸው። የመቶ ብሩን ጥብስን ሞክረው መጀመሪያ ሾላ እዚህ ጋር የመቶ ብር ጥብስ አለ ተበለናል። የመቶ ብር ጥብስ ቄራ መስጊዱ ፊት ለፊት በጣም ርካሽ ነው ብለኛል። ዱለት ምናምን ራሱ 70 ብር ነው ምናምን ብሎ ነው ሽፈራው ዱላሊት ሽፈራው። የ60 ብሯ በየአይነት የድሮ ታሪክ ናት። አሁን እንግዲህ በቀጣዩ ሾላ ይገኛል ወደ ተባለው የመቶ ብር ጥብስ እየገሰገስን ነው። ፎቶ እንዲህ ነው የሚነሳው። ያለ ፎቶ ትራይፖድ ምናምን ትላለ። ይወል ዘመናዊ ትራይፖድ ወይኔ ይሄው ፓርኪንግ ራሱ ስንት ብር እንደሚጠይቀው ይሄው እስኪ ንገሪያቸው። ስንት ብር በአጠቃላይ መኪናዋ ብራንድ ስለሆነች ነው ይኸውላ ብር የጠየቅሽ? ኧረ ግፍ ነው ለዚህ መኪና ፓርኪንግ መዳናለን። ቅዱስ ገብርኤልን አፈሪም እንደው እኔ ባፈሪ። አሁን ወደ የት ነው የምንሄደው? ወደ መቶ ብር የመቶ ብር ጥብስ አለ ተብሏል። ሾላ ነው የተባለው። ፈራው ጋር እንሄዳለን። በመጨረሻ የ20 ብሩ ጋር እንሄዳለን። ከዛ የከተማችንን ውዱን ስንት ሚሆን ይመስላል? ሾላ ውስጥ ጥብስ ይገኛል ያለኝ አንድ የሥራ ባልደረባዬ ነው። ግን በምን ቢሰሩት ነው በመቶ ብር ስጋ ሊገኝ የሚችለው? እኔ ግራ ገብቶኛል። ስማ መኪና ያለው ሰው ጋር አብረህ ስትሄድ ነው የምታሽቃብጠው። እስቲ ቀጥይ እንዴ! ሰው ተስፋ ቆርጧል። 6000 ነፍስ ያሉ ነው መስሏል። ፌሩ ያለ አንተ መሳደብ እኮ ነው መኪናው ነው። ከዛ አይደለም መኪናው ደግሞ ማን ወርዳ በግራ ስትሄድ ማለት ነው። ቀስ ብሎ አይደለም እንዴ? አይረጋጋም። እያያለ ገባ ነው ማለት ሾላ ጋር 100 ብር አለ ያለን ሰውዬ ጋር እንደውል እስቲ እንግዲህ ስልክ በቃ እንዴት ነሽ? ሰላም ነው አለን። ኮሜንት ያረግሽውን አይቼ እኮ ቦታ ልጠይቅሽ ነው። ጥብስ ነው ያልሽኝ አይደል? ጥብስ ነው ያልሽኝ አይደል? በየአይነት ስንት ነው? 100 ብር። ኦኬ እኔ እኮ ጥብስ ያልሽኝ መስሎኝ እኮ ነው። ኮሜንት አላየሽም ማለት በቃ እሺ፣ ጥብስ ያልሽኝ መስሎኝ ነው። በቃ የመቶ ብሩ ጥብስ በበየአይነት ተቀይሯል። ቀጣዩ ሙከራችን መርካቶ ይገኛል የተባልነው የ20 ብር ጉርሻ ነው። ያዘው መሪውን ስጠው መሪውን
ቅዱሴ ስለ ቀኑብሽ የሚታማውን ነገር ምን አስተያየት አለው? ብዙ ጊዜ እኔ ጀስት ለመንቆር ይሞክራሉ ግን አልሰማቸውም። ስሜ ጥጥ ነው። እኛ ባንበላም ቀኑ አንተ ወዲያ መስኮት አንድ ጉርሻ ነው እኮ ወደ መርከብ ውስጥ ነው ብለው ነበር። እሺ እሺ አባቴ ቤቤ ነኝ። እንዴት ነሽ? ሰላም ነሽ? አለሁ እግዚአብሔር ይመስገን። የት ነበር ያልሽኝ ጉርሻ? ምን አልሽ? ተራ ጀርባ። እሺ ምን መስጊድ? ባዩሽ መስጊድ ጋር። እሺ በ20 ብር አንድ ጉርሻ ልንጎርስ ወደ ምን አለሽ ተራ ለመሄድ ያን ያህል ቀላል አልነበረም። ምክንያቱም አካባቢውን በደንብ ስለማናውቀው ሰዎችን እየጠየቅን እያጠያየቅን ነበር ሄድነው። በመጨረሻም ምን አለሽ ተራ ደረሰ ባዩሽ መስጊድ ጋር። የቦታ 100 ብር ትከፍላላችሁ። ከዛ ምናምን አሁን መርካቶን ያለ ነው። መርካቶ ምንድነው ይባላል? ምን አለሽ ተራ ጀርባ ምንድነው? ምን መስጊድ ነው? ባዩሽ መስጊድ ጋር ያየነው። እንግዲህ ርካሹን ምግብ ልንበላ ነው። ቀምሰን እንወጣለን። ምን ይላል የሚለውን ብራዘር አንቺ እናሳ ልንቀምሰው እየገባን ነው። ይመቻቻል። ይመቻቻል። ምንም የሚያውቀው ሰው የለም መሰለኝ። ተንቀሳቃሽ ነው እንዴ? በመስኮት ምናምን ይሸጠው እንደዛ ነበር ያየነው። አንዳንዴ ተመሳሳይ ቋንቋ እያወራችሁ የማትግባቡበት ሁኔታ ይፈጠራል። አሁን እኛ እያለ ያለነው ጉርሻ፣ እሱ ደግሞ እያለን ያለው ምንድን ያለው? ጉርሻ ስለ ውሻ ያመጣልኝ ልጅ ግን አረሰው። ጉርሻ ሲባል ውሻ ጉርሻ ውሻ ሰው እየሰማን እንዴ አናልቻልኩ ማረ አይደለም። ጉርሻ ብር ይሸጣል ብለን ነው ቆይቷል በጣም ከነበረ። በመርካቶ ጉርሻ ታሪክ ከሆነ ረጅም ዓመታትን አስቆጥሯል። ድፍን 3 ዓመት በጣም ተንከራተናል። በጣም ብዙ ቦታ 3-4 ቦታ በዛ ፀሐይ ላይ እንግዲህ እስካሁን እየሞከርን ያልጠየቅነው ሰው የለም። በፊት ነበረ ከተወሰነ ጊዜ በፊት፣ አሁን ላይ የለም ነው የሚሉት። የ20 ብር ጉርሻውን ማግኘት ባንችልም በመርካቶ ያለው የሥራ ፈጠራ ግን አስገርሞናል። አንዱ ሰውዬ ጉርሻ ላምጣላችሁ እና ከፈሉኝ ብሎን ነበረ። ጉርሻ አዘጋጅቶ ሊሰጠን ማለት ነው። ብር ከከፈላችሁኝ እንትላችኋለሁ አለ፣ አመጣላችኋለሁ፣ አጉርሳችሁ አለ። በቃ በርካሽ ምሳ መብላት እቅዳችን አንድ እድል ብቻ ቀርቶናል። የ20 ብር ምግብ ለመብላት መተን ማለት ነው። ለፓርኪንግ 100 ብር፣ ለፕሬዲተር 60 ብር አውጥተን የተመለስነው በጣም ያሳዝናል። አሁን ወደ ቄራ እየሄድን ነው። ምንድነው የቤቱ ስም? እንዲጠፋብኝ ኢትዮጵያ ርካሹ ስጋ እንጀራ ፍርፍርም ነው እናሳያችሁ። አዎ ምንድነው? ምን ጾምም ከፍስግ ስንት ብር ነው? እስከ እሑድ በ70 ብር ጀምሮ ሚኒመም ምን አይነት ቆንጆ ምግብ ጣፋጭ የሆኑ ምግቦች እንደሚበሉ እናሳያችሁ። ይሄ ህይወት ሚዛን አይደለም። በጣም ይሄ ህይወት ሚዛን አይደለም። አሁን በመጨረሻም ቄራ የሚገኙ 2 ምግብ ቤቶችን እንሞክርና ምሳችንን እዛ እንበላለን ብለን አቅደናል። ይሳካልን ይሆን? ቄራ ምን መሰለ የሚባለው ቡልጋሪያ ይባላል። ቄራ ቡልጋሪያ ጋር ያለ ነው። ምንድነው የምንሄድበት ቤት ስም? ቄራ በረት ከፍ ብሎ ኢትፍሩት ምግብ ቤት ነው የሚለው። ኦኬ ሁለት ነው ይሸጣል። ኩላሊት በስንት ብር ነው ያልሽኝ? 100 ብር ነው የተባለው። 100 ብር የ100 ብር ምግብ ነው እንግዲህ 70 ብር ነው 100 ብር ነው። አንቺ ቃሰው ገይሽ ስንደርስ ሽፈራው ምግብ ቤት በሶሻል ሚዲያ ብዙዎቻችሁ የምታውቁት ምግብ ቤት ነው። ምላስ፣ ሰንበር፣ ኩላሊት የተለያዩ እንትኖችን የሚሸጥበት ቤት ነው። ዝቅተኛው 160 ከፍተኛው 190 75 ነው የሚባለው ነው። ድሮ ነው ድሮ ግን ነበር 75። እዚህም የለም። አሁን ተስፋችን ስሙ ምግብ ቤት ብቻ ናት። እሷ ጋር እናገኘው። ሲነገሩን የነበሩት ምግቦች ማለት ነው ከዛሬ 2 ዓመት 3 ዓመት ምናምን በፊት የነበሩት ነው። እኔ ለምን ብላልከ እንዳፖስት እንዳታዋርድ ፓርኪንግ አልከፈልንም። ማለት 3 ፓርኪንግ መጣው ብሎ ነው የወጣው። ከቻላችሁ ማለት ነው ሪካርዱን በጥሶታል። እመጣለሁ ብሎ እኔ ቃል እገባላችኋለሁ። ስፖንሰር ካገኘ ይሄ ቪዲዮ
ሁሉም ቦታ ላይ ፓርኪንግ 200 ብር ነው የምንከፍለው ከዚህ በኋላ ለምንሰራቸው ፍሎጎች ማለት ሲስ ቄራ ይላል። በመደጋገፍ ነው። ይሄ መስጠት የሚያሳይ ምንድነው? ከተደጋገፍን ሁሉም ነገር 50 ሎሚ ለአንድ ሰው ቀላል አይደለም። 50 ሎሚ ለ50 ሰው ቀላል ነው፣ ለአንድ ሰው ሸክሙ ነው ይባላል። 50 ሎሚ ውድ ነው። አሁን ማን ነው ስሟ ማን ነው? ስሙዬ ጋር ነው። ርካሹ የከተማችን ርካሹ ምግብ ነው መሰለኝ። ሞክር እስቲ። ከምግብ ፍለጋው ባሻገር ከመኪናዋ መውረድ በጣም አስቸጋሪው ነገር ነበር። ቄራ ላይ ያለ የሚባል ቅናሽ ፍርፍር ፓስታ በቃ እናት ቤት ነው። በጣም በቅናሽ ዋጋ ላይክ በውሃ ለምትወጡት ዋጋ የምታገኙበት ነው። እስኪ በመጨረሻም ምንቸትና በየአይነታችንን በ100 ብር አግኝተን ምግባችንን በልተን ወደ ቀጣዩ የከተማችን ውዱ ወደ ሆነው ምግብ ቤት ለመሄድ ራሳችንን አዘጋጀን። ወጡ አንተ እንዴ እስኪ ገብሬ ነበር አሁን ጠገብን። እኔ ነኝ የምነፋው ምን ሆነ ነው? ያንቺ ምንድን ነው ማስቀመጥ? ምንድን ነው የምትሰራው? ስምንት ገይ በላነው ፈዋ በጣም የሚገርም ነው ብላችሁ በ200 ብር ያበደ ለአራት ፈታ ብለን ወጥተናል። ራባችንን ቆርጠናል። እንግዲህ አሁን በቀጣይ የምናያቸውን እንግዲህ ተከተሉን፣ አብራችሁን ሁኑ። አሁን ደግሞ ውድ የሚባለው የዓለማችን የኢትዮጵያን ይቅርታ ለመብላት እየሄድን ነው። ምግብማ ሞልቷል አምላክ መች ነሳኝ። አይ እንደዚህ አይደለም፣ የፍቅር ረሃብ ነው። እንደዚህ አይደለም። ምግብማ ሞልቷል አምላክ መች ነሳኝ፣ የሀብር ምግብ ነው እኔን የነናኝ። በነጠላ ጫማ አንቺ አታበላሽ ቅላጼ ነጠላ ጫማ እሺ በነጠላ ጫማ በነጠላ ጫማ ባንቺ አረማመድ እንዴት አለቀልሽ የቦሌው መንገድ አንቺም መተሽ ዛሬ እኔ መጣሁና የአሪዱ መንገድ በጣም ነው የምቀልሽው። አቀልሽ አይ እንትን አንዳንዴ እንዳትንሸራተት። አሁን ከአፍሪካ በርዝመቱ አንደኛ ወደ ሆነው የንግድ ባንክ ሄድኳርተር
ተበልቶ ሽንት ቤት ገብተን የምንጥለው ነገር 12000 ብር ከባድ ነው ማን በገዝተ 2 ወር ተበሏል በጉን ፍሪጅ ውስጥ እያስቀመጠ እንግዲህ እንደሰማችሁት ነው የኢትዮጵያ ውዱ ቤት አንድ ምግብ ለአንድ ሰው 12000 ብር ይባላል። ሼፍ ማርክስ ጋር ውድ ምግብ እናገኛለን ብለን ነበረ 12000 ብር ነው 12000 ብር አንጻራዊ ከተማ ውስጥ ካለው ምግብ እንደውም ጥሩ የሚባለው ነው ዋጋው ዝቅተኛው ስንት ነው 2500 ብር ምግብ ነው ያገኘነው ቫት ሲጨመር 3000 ብር ነው ኖርማል ሀብታሞች አውቀናል የት እንደምንበሉ መተናል እንበላነኛ በላት በቀጣዩ ቡሌ እንሞክራለን በቀጣይ ቪዲዮ ምን አይነት ቻሌንጆችን እንደምንሰራላችሁ ፖይንት አርጉልን ከታች ኮሜንት ላይ አሳውቁን በተረፈ እናንተን ለማዝናናት የማንገባበት እምጥ የለም እንወዳችኋለን ቤቤቲዩ ነው ሰብስክራይብ አድርጉ